ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ አጭር ድምጽና ረጅም ድምጽ ኤ በተባለው አናባቢ ወይም ደግሞ ቫውል የምንመማር ይሆናል። እንግዲህ ከዚህ በፊት አናባቢና ተነባቢ ድምጾችን በረጅም ድምጽ ጊዜ ምን ተብለው ይነበባሉ፣ በአጭር ድምጽ ጊዜ ምን ተብለው ይነበባሉ የሚሉትን አምስቱን የእንግሊዝኛ ፊደሎች ወይም ደግሞ አልፋቤቶች ተመምረን ነበረ። በዛ መሰረት ዛሬ ኤ በተባለው አናባቢ ወይም ደግሞ ቫውል በአጭር ድምጽ ጊዜ ምን ብለን እንደምናነብ፣ በረጅም ድምጽ ጊዜ ምን ብለን እንደምናነብ እንማማራለን። ምን ማለት ነው? ኤ የተባለው አናባቢ ወይም ደግሞ ቫውል ከተለያዩ ቃላቶች ጋር ሲመጣ በአጭር ድምጽ ጊዜ እንዴት ይነበባል፣ እንዲሁም ደግሞ በረጅም ድምጽ ጊዜ እንዴት ይነበባል የሚለውን በዚህ ቪዲዮ ወይም ትምህርት እንማማራለን። ኦኬ፣ እንግዲህ ከዚህ ጋር የምታዩቸው ቃላቶች ማን የሚባል አናባቢ ወይም ደግሞ ቫውል እናያለን? ኤ የተባለ ቫውል ወይም ደግሞ አናባቢ እናያለን ማለት ነው። በአጭር ድምጽ ጊዜ እንደዚህ ሆኖ ሲመጣ ኤ የተባለው ቫውል ወይም ደግሞ አናባቢ እንዴት እናነባዋለን ወደሚለው ስንሄድ ከመጀመሪያው ስንጀምር ከዚህ ቃል ላይ ስንት አናባቢ አለ? አንድ አናባቢ አለ። አንድ አናባቢ። ስለዚህ በደንብ ፎከስ አድርጉ። አንድ አናባቢ ካለው ደግሞ በምን ድምፅ ይነበባል? በአጭር ድምፅ ይነበባል። አሁን በሙሉ ከዚህ ጋር የምታዩቸው ስንት አናባቢ ነው ያለ? አንድ አናባቢ ብቻ ነው የምናይ። ስለዚህ በአጭር ድምፅ ነው የምናነባቸው ማለት ነው። ወደዚህኛው ስንሄድ ግን ከሁለት በላይ፣ አሁን ከዚህ ጋር ሁለት አናባቢዎች ይታዩናል። ከሁለት በላይም ሊኖር ይችላል። በዚህን ጊዜ ደግሞ በረጅም ድምፅ ማንበብ እንችላለን ማለት ነው። ነገር ግን ሁልጊዜ ላይሆን ይችላል። አብዛኛውን ጊዜ ሁለትና ከዛ በላይ የሆነ አናባቢ ወይም ደግሞ ቫውል ካለ በረጅም ድምፅ ይነበባል። ነገር ግን አንዳንድ ስፔሻል ኬዞች አሉ፣ ይህንን ህግ የሚጥሱ ወይም ደግሞ የሚያፈርሱ ማለት ነው። ከዛ ውጭ ግን እንደነገርኳችሁ በአብዛኛው ሁለትና ከዛ በላይ የሆነ አናባቢ ካለ በረጅም ድምፅ እንደሚነበብ መያዝ ይኖርብናል ማለት ነው። ኦኬ፣ ይህን ከነገርኳችሁ ከአጭር ድምፅ ስንጀምር የመጀመሪያው ምን ይላል? እንግዲህ እንደምታዩት አንድ አናባቢ ነው ያለ። አንድ አናባቢ ካለው ደግሞ በአጭር ድምፅ እንደሚነበብ አይተናል። ስለዚህ ኤፍ ተነባቢ ነች፣ ኤ አናባቢ ነው። ስለዚህ ኤፍኤን በአንድ ድምፅ ነው የምናነበው። ኤፍኤ ምን አይነት ድምፅ አለው? ፋ ሚል ድምፅ አለው። ከዚህ በፊት ባየነው ቪዲዮያችን ኤ አ ሚል ድምፅ አላት ብለን ነበረ። ስለዚህ ኤፍ ፍ ሚል ድምፅ አለው። ኤ እንዳየነው አ ሚል ድምፅ አለው። ፍንና አን ጠቅለል አድርጋችሁ ስታነቡት ፋ ሚል ድምፅ ይሰጠናል ማለት ነው። ፋ። ስለዚህ ፋ እንላለን። ይኸው ከዚህ ጋር እንደምታዩት ፋ ተብሎ ተጽፏል። አን አንጽፋትን በውስጥ ታዋቂነት እንዳለች እናውቃለን። ነገር ግን ድምፅ አወጣ ከዚህ ጋር በሆነ ፊደል አንሰይምም ወይም ደግሞ አንጽፍም። ስለዚህ ኤፍኤ እንደ ፋ፣ ቲ እንደ ት ይነበባል። ስለዚህ ባለ ስታነቡት ፋ ት፣ ፋት ተብሎ ይነበባል ማለት ነው። ፋት ማለት ወፍራም ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ አርኤ ራ ተብሎ ይነበባል ወይም ደግሞ ራ የሚል ድምፅ አለው። ኦኬ፣ ከዛ ቲን እንደ ት እናነባለን። ቲን እንደ ት። አርኤ እንደ ራ ከተነበበ፣ ቲ እንደ ት ከተነበበ በአንድ ላይ ራ ት፣ ራት ተብሎ ይነበባል። ራት ማለት ምን ማለት ነው? አይጥ ማለት ነው። አይጥ። ኦኬ፣ ይህም በዚህ ካየን በተመሳሳይ ወደዚህኛው ስንሄድ አ ሚል ድምፅ ነው ያለው በሙሉ ከሁሉም ላይ ስታዩት በአጭር ድምፅ ጊዜ ኤ አ ሚል ድምፅ ነው የሚኖረው። ስለዚህ ዲኤን ዳ እንላለን። አርን ር፣ ኬን ክ ብለን እናነባለን። በአንድ ላይ ስናነባው ዳ ር ክ፣ ዳርክ ተብሎ ይነበባል። ዳርክ ማለት ጨለማ ማለት ነው በአማርኛው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ዲኤን ማን ብለን እናንበው? ዳ ሚል ድምፅ አለው። ዳ ስንል አ ሚል ድምፅ በውስጥ ታዋቂነት አለ። ስለዚህ ዲኤን ዳ እንላለን። ዋይን እንደ ይ እናነባለን። በአንድ ላይ ሲነበብ ዳ ይ፣ ዳይ። ዳይ ማለት ቀን ማለት ነው በአማርኛው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ዲኤን
ዳ እንላለን ወይም ደግሞ ዳ የሚል ድምፅ አለው። ኤምን እንደ ም በአንድ ላይ ሲነበብ ዳ ም ዳም። በአማርኛም እንደምታዩት ዳም ይላል። ምን ማለት ነው? ግድብ ማለታችን ነው። እሺ ወደዚህኛው ስንሄድ በተመሳሳይ ኤችኤን ማን ብለን እናነባለን? ሀ የሚል ድምፅ አለው። ከዛ ቲን እንደ ት በአንድ ላይ ሀ ት ሀት ተብሎ ይነበባል። ሀት ማለት ኮፍያ ማለት ነው። ኦኬ እንግዲህ በአጭር ድምፅ ጊዜ ኤን እንዴት እንደምናነብ በተለያዩ ቃላቶች ተማምረናል። ሰው በአጭር ድምፅ በዚህን አይነት መንገድ ካየን ወደ ረጅም ድምፅ ስንሄድ በረጅም ድምፅ ጊዜ ደግሞ ኤን ኤ ብለን ነው የምናነባት። የራሱ የእንግሊዝኛ አልፋቤት ስሙን ነው ይዞ የሚሄደው። ኤን ኤ ብለን ነው የምንጠራት ማለት ነው። በምን ጊዜ? በረጅም ድምፅ ጊዜ። ስለዚህ ከመጀመሪያው ስንጀምር ቲኤ እንደምን ይነበባል ነው። ኤ የሚል ድምፅ ካላት ቲኤን ቴ ብለን እናነባለን፣ ወይም ደግሞ ቴ የሚል ድምፅ አለው። ኬኢ እንደ ክ ይነበባል፣ እንደ ክ። ስለዚህ ባለ ሲነበብ ቴ ክ ቴክ ተብሎ ይነበባል። ቴክ ማለት ምን ማለት ነው? ወሰደ ማለት ነው፣ ወይም ደግሞ መውሰድ ማለት ነው በአማርኛው። እሺ ወደ ሁለተኛው ስንሄድ ኤምኤን ማን ብለን እናነበው? ማ ሳይሆን ሜ ብለን እናነባለን። ሜ ስትሉ በውስጥ ታዋቂነት ኤ የሚል ድምፅ አለ። ስለዚህ ኤምኤን እንደ ሜ፣ ኬኢን እንደ ክ ባለ ስናነበው ሜ ክ ሜክ ተብሎ ይነበባል። ሜክ ማለት ሰራ ማለት ነው፣ ወይም ደግሞ መስራት እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤፍኤን ፋ ሳይሆን ፌ ብለን እናነባለን። ኬኢን እንደ ክ በአንድ ላይ ፌ ክ ፌክ ፌክ ማለት ስህተት ማለት ነው። እሺ ኤስ ምን ይላል? ኤፍኤን እንደ ፋ ሳይሆን እንደ ፌ ማንበብ ወይም ደግሞ ፌ የሚል ድምፅ አለው። ቲኢን እንደ ት በአንድ ላይ ፌ ት ፌት ተብሎ ይነበባል። ከዚህ ጋር የተጻፈው በስህተት ነው፣ አስተካክሉት። ፌት ተብሎ ነው የሚነበበው። ፌት ማለት አጣ ማለት ነው። ኦኬ ኤስ ምን ይላል? ዲኤን እንደ ዴ፣ ኤንኢን እንደ ን ባለ ሲነበብ ዴ ን ዴን ማለት እመቤት እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤምኤን እንደ ሜ፣ አይናየንን እንደ ን በአንድ ላይ ሜ ን ሜን ተብሎ ይነበባል። ሜን ማለት ዋና ማለት ነው። ስለዚህ እንግዲህ በአጭር ድምፅና በረጅም ድምፅ ጊዜ የተባለውን ቫውል ወይም ደግሞ አናባቢ እንዴት እንደምናነባ አይተናል። ቀጣይ በሚቀጥለው አናባቢ ወይም ደግሞ ቫውል እንማማራለን። የዛሬ ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት ቪዲዮ እንገናኝ። ሰላም ነው።